ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን እያል ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዕለቱ ዜናዎች ጋር ገነት ዘዘው አብራችሁ ቆይታ አደርጋለሁ። በዓሉን የሚመለከቱ መረጃዎችን ቀዳሚ አደረግን። አብሮነታችሁ አይለየን። የመስቀል በዓል በኦርቶዶክስ ክርስትና እምነት ተከታዮች ዘንድ በመላ ሀገሪቱ ሃይማኖታዊና ባህላዊ ስርዓቱን ጠብቆ ተከበረ። በትናንትናው ዕለት የመስቀል ደመራ በመላ ሀገሪቱ በእምነቱ ተከታዮች ዘንድ በደማቅ ስነ ስርዓት መከበሩ ይታወሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በትናንትናው ዕለት በመስቀል ደመራ በዓል ላይ ባስተላለፉት አባታዊ መልእክት በዓሉን በይቅርታ በፍቅር በመተሳሰብና በእርቅ ማክበር እንደሚገባ አሳስበዋል። ብፁዕ ወቅዱስ አቡነ ማትያስ ለመስቀል በዓል ባስተላለፉት መልእክት የዘንድሮ የመስቀል ደመራ በዓል እግዚአብሔር የሰጠንን ውሃ በመጠቀም በአንድነት ተረባርበን የህዳሴን ግድብ አጠናቀን ባስመረቅንበት ማግስት መሆኑ ልዩ ያደርገዋል ብለዋል። በኢትዮጵያ የተጀመሩትን ታላቅና ዘመን ተሻጋሪ ስራዎች እውን ማድረግ የሚቻለው ህዝቡ በአንድነትና በህብረት ሲነሳ እንደሆነ ከህዳሴ ግድብ ተምረናል ሲሉም ገልጸዋል። የህዳሴ ግድብ ለሀገራችን ዳግም ልደትን ያበሰረ ስኬት ነው ያሉት ብፁዕ ወቅዱስ አቡነ ማትያስ ለዚህ ላበቃን እግዚአብሔርና በስራው ታሪካዊ አሻራቸውን ላስቀመጡ ሁሉ ምስጋና እናቀርባለን ብለዋል። በቀጣይ ለመስራት በእቅድ የተያዙ ታላላቅ የልማት ስራዎች በጥራትና በፍጥነት ተሰርተው ለህዝብ ጥቅም እንዲውሉ መረባረብ እንደሚገባም ተናግረዋል። በአዲሱ ዓመት እርስ በርሳችን ከመጠፋፋት ይልቅ በጋራ ሰርተን በጋራ የምንለማበትን ጉዳይ ምርጫችን እናድርግ ሲሉ አባታዊ ምክራቸውን አስተላልፈዋል። በቢሾፍቱ የአየር ማረፊያ ግንባታ ምክንያት ከይዞታቸው ለሚነሱ ገበሬዎች የመኖሪያ ቤት ግንባታ በያዝነው ወር ይጠናቀቃል ተባለ። በቢሾፍቱ የአየር ማረፊያ ግንባታ የተነሱ ገበሬዎች የመኖሪያ ቤት ግንባታ በዚህ ወር ይጠናቀቃል ሲሉ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። አቶ መስፍን ጣሰው ከጋዜጣ ፕላስ ከዘመን ኢኮኖሚ ጋር ባደረጉት ቆይታ አዲሱ የአየር ማረፊያ የሚገነባበት ቦታ በፈረንሳይ ኩባንያ እንዲጠና ተደርጓል። ጥናቱም ከቢሾፍቱ አጠገብ አቡ ሴራ በሚባል ቦታ ሁሉም የተሻለ ቦታ እንደሆነ የተጠቆመ ሲሆን የመጀመሪያ ደረጃ ማስተር ፕላንና የአዋጭነት ጥናትም ተሰርቶለታል ብለዋል። አዋጭነቱ ከተረጋገጠ በኋላ በኮቪድ ምክንያት ፕሮጀክቱ መቀዛቀዙን ገልጸው ከዚያ ግን ጥናቶቹ ተከልሰው ወደ ስራ ተገብቷል ነው ያሉት። እንደ አቶ መስፍን ገለጻ ግንባታው በሚከናወንበት አካባቢ ያሉ ገበሬዎች ሲነሱ ዳግም ማቋቋሚያ እንደሚገባ በማመን ከቢሾፍቱ አስተዳደር ጋር በመነጋገር ምን አይነት ቤትና ስራ ይገባቸዋል ተብሎ ግንባታ ተጀምሯል። ግንባታው በያዝነው መስከረም ወር ይጠናቀቃል። ሰዎቹም ወደ አዲሱ መኖሪያቸውና ወደ አዲሱ ስራቸው የሚዘዋወሩ መሆኑን ገልጸዋል። የኤርፖርት ግንባታ የሚካሄድበትን ቦታ ከክልሉ መንግስት መረከባቸውንና ገበሬዎች አዝመራቸውን እንዳነሱ በህዳር መጨረሻ አካባቢ ግንባታው እንደሚጀመርም ጠቁመዋል። ከመንግስት ጠቅላላ የካፒታል ወጪ 2.4 በመቶ በግጭት ሳቢያ ጉዳት ለደረሰባቸው መልሶ ግንባታ ላይ እንዲውል ተመደበ። የፌደራል መንግስት ያወጣው አዲስ ዓመታዊ በጀት ለካፒታል ወጪ ከፍተኛ ትኩረት መስጠቱን አስታውቋል። በአጠቃላይ 415.2 ቢሊዮን ብር ለካፒታል ወጪ የተመደበ ሲሆን ከዚህ ውስጥ 2.4 በመቶ የሚሆነው ገንዘብ በግጭት ለደረሰ ጉዳት ሳቢያ መልሶ ግንባታ ላይ እንዲውል መወሰኑ ታውቋል። መንግስት ከመደበው አጠቃላይ የካፒታል ወጪ ድልድል ውስጥ 10 ቢሊዮን ብር በግጭት ጉዳት ለደረሰባቸው ንብረቶችና አገልግሎት መስጫ ተቋማት ወደ ነበሩበት ለመመለስ በቀጥታ እንደሚውል አስታውቋል። ይህ ምደባ የተደረገው የገንዘብ ሚኒስቴር ከአንድ ዓመት በፊት ግጭት ለደረሰባቸው አካባቢዎች መልሶ ግንባታ 20 ቢሊዮን ዶላር እንደሚያስፈልግ ከገለጸ በኋላ ነው። በወቅቱ የተገለጸው ይህ ከፍተኛ ፍላጎት የሀገር አቀፍ ጠቅላላ ምርት GDP 20.4 በመቶ የሚሸፍን መሆኑ የሚታወስ ነው። በ2018 በጀት ዓመት ውስጥ የፌደራል መንግስት ለመንገድ መሰረተ ልማት በድምሩ 89.1 ቢሊዮን ብር ሲመድብ ለከፍተኛ ትምህርት ፕሮጀክቶች ደግሞ ከፌደራል ግምጃ ቤት 40.7 ቢሊዮን ብር ለፕሮጀክቶች ማጠናቀቂያ እንደሚያወጣ ጠቁሟል ሲል የዘገበው ካፒታል ጋዜጣ ነው።
በሶማሌ ክልል የኢንቨስትመንት እንቅስቃሴ ከፍተኛ መነቃቃት ማሳየቱን የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ አስታወቀ። የቢሮው ኃላፊ አህመድ ረሺድ ከኢዜአ ጋር ባደረጉት ቆይታ በለውጡ ዓመታት በክልሉ የአምራች ኢንዱስትሪና ኢንቨስትመንት ልማት ላይ የተከናወኑ ተግባራት አበረታች ናቸው። ላብነትም ባለፉት 7 ዓመታት 44 ቢሊዮን ብር ካፒታል ያስመዘገቡ 4571 ባለሀብቶች በኢንቨስትመንት ዘርፍ የሚያሰማሩበትን ፈቃድ መውሰዳቸውን ተናግረዋል። ለዚህም በኢንዱስትሪ፣ በግብርና፣ በቤት ልማት፣ በትራንስፖርት፣ በሆቴል፣ በቢዝነስ ሴንተርና በሌሎች ዘርፎች ፈቃድ መሰጠቱን አስረድተዋል። እስካሁንም 155 ፕሮጀክቶች ምርትና አገልግሎት መስጠት መጀመራቸውን ጠቁመዋል። በክልሉ የኢንዱስትሪ ልማቱን የሚያስፋፋና የሚያሳልጡ በርካታ ስራዎች እየተከናወኑ መሆኑንም አረጋግጠዋል። በዚህም መሰረት የኢንዱስትሪውን ዘርፍ ለማሳደግና ምርትና ምርታማነታቸውን ለማረጋገጥ ለተኪ ምርትና የግብርና ምርቶች ማቀነባበሪያ ላይ ትኩረት ተሰጥቶ እየተሰራ መሆኑን አብራርተዋል። ከስራ ዕድል ፈጠራ አኳያ በኢንዱስትሪ ፕሮጀክቶች እንዲሁም በሌሎች ዘርፎች በድምሩ ለ80 ሺህ ወገኖች የስራ ዕድል ተፈጥሯል። 6.3 ቢሊዮን ብር ካፒታል ያስመዘገቡ ከ740 የሚልቁ ዲያስፖራዎች በተለያዩ የኢንቨስትመንት ዘርፎች መሰማራታቸውንም ለአብነት ጠቅሰዋል። የተከበራችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ነው። አሁን ደግሞ ወደ ውጭ ዜና ተሻገርኩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተመድ ጠቅላላ ጉባኤ ንግግር ሊያደርጉ ሲሉ ተቃውሞ ገጠማቸው። በዚህም ተቃውሞ በርካታ ዲፕሎማቶች አዳራሹን ለቀው ወጥተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት አርብ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለንግግር ወደ መድረክ ሲያመሩ በርካታ ዲፕሎማቶችና ባለስልጣናት አዳራሹን ለቀው በመውጣት ተቃውሟቸውን አንጸባርቀዋል። ይሁንና ኔታንያሁ የአሜሪካንና የእንግሊዝን ባለስልጣናት ጨምሮ ጥቂት ተሰብሳቢዎች ባሉበት ንግግራቸውን አድርገዋል። ኔታንያሁ በንግግራቸው አውዳሚውን ጦርነት ለማስቆም ፈቃደኛ ለመሆናቸው ዓለም አቀፍ መገለል ያስከተለባቸው ቢሆንም በሐማስ ላይ የምንወስደውን እርምጃ እንቀጥላለን ሲሉም ተደምጠዋል። ለፍልስጤም ሀገርነት ዕውቅና የሰጡ ሀገራትን ውሳኔ አሳፋሪ ውሳኔ ሲሉ ያጣጣሉ ሲሆን ውሳኔው ሽብርተኝነትን የሚያበረታታ ነው ብለውታል። እስራኤል በጋዛ የዘር ማጥፋት ወንጀል ፈጽማለች በሚል በመንግስታቱ ድርጅት የቀረበባትን ክስም መሰረተ ቢስ ነው በማለት ውድቅ አድርገውታል። እስራኤል ሆን ብላ ወደ ጋዛ የሚገባውን የእርዳታ መጠን እየገደበች ነው በሚል በተደጋጋሚ የሚቀርብባትንም ክስ አጣጥለዋል። እንግሊዝ፣ ፈረንሳይ፣ ካናዳ፣ አውስትራሊያን ጨምሮ ሌሎች ሀገራት ለፍልስጤም የሀገርነት ዕውቅና መስጠታቸው ይታወቃል። ይሁንና ኔታንያሁ በትናንቱ ንግግራቸው እስራኤል የፍልስጤምን ሀገርነት እንደማትፈቅድ በአጽንኦት ገልጸው ይህ አቋም በብዙ እስራኤላውያን የተደገፈ ነው ማለታቸውን የዘገበው ገልፍ ቱዴይ ነው። የዶናልድ ትራምፕ አስተዳደር የብኩርንና የዜግነት መብት ለማቋረጥ በያዙት እቅድ ላይ ውሳኔ እንዲሰጥ ጠቅላይ ፍርድ ቤቱን ጠየቀ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ትናንት አርብ የፕሬዝዳንቱ ትዕዛዝ አስፈጻሚ የብኩርንና ዜግነት ማቆም ህገ መንግስታዊ ነው ወይ በሚለው ላይ ውሳኔ እንዲሰጥ ጠቅላይ ፍርድ ቤቱን ጠይቋል። አስተዳደሩ ጉዳዩን ፍርድ ቤት እንዲያይለት ያቀረበው በዚህ ዓመት ለሁለተኛ ጊዜ ነው። የብኩርና መብት የወላጆቻቸው ዜግነት ወይም የኢሚግሬሽን ሁኔታ ምንም ይሁን ምን በአሜሪካ ግዛት ውስጥ ለተወለዱ ሰዎች ዜግነት የሚሰጥ ህጋዊ መርህ ነው። ይህ አሰራር በሀገሪቱ ውስጥ በ14ኛው የህገ መንግስት ማሻሻያ መሰረት የተጠበቀ ሲሆን ይህም በአሜሪካ የተወለዱ ወይም ዜግነት የተሰጣቸው ሰዎች ሙሉ ዜጋ እንደሆኑ ይደነግጋል። ይሁንና ትራምፕ የስደተኞች ልጆች ሆነው በአሜሪካ የተወለዱ ህፃናት ዜግነት እንዳያገኙ የሚከለክለውን መመሪያም መፈረማቸው ይታወሳል። ጠቅላይ አቃቤ ህግ ዲ ጆን ሳወር ከአንድ ምዕተ ዓመት በላይ የቆየው የዜግነት መብት ለረጅም ጊዜ ተቀባይነት ያለው ቢሆንም በ14ኛው ማሻሻያ ላይ የተሳሳተ አመለካከትና አጥፊ ውጤት አለው ሲሉ ለፍርድ ቤት አስረድተው ፍርድ ቤቱ እንዲያጤነው ጠይቀዋል። አዲሱ ይግባኝ በዚህ ዓመት መጀመሪያ ላይ ጠቅላይ ፍርድ ቤቱ በአስተዳደሩ ላይ ወስኖበት ከነበረው የሚለየው ክርክር አዘልና የፌደራል ዳኞች ቴክኒካዊ ጥያቄ በስፋት የታየበት መሆኑ እንጂ እንደቀደመው ፍሬ አልታየበትም ተብሏል። ዘገባው የሲኤንኤን ነው። ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲቀርቡ የነበሩ የዕለቱ መረጃዎች በዚሁ ተጠናቀዋል። ከዜናዎቹ ጋር ገነት ዘዘው ነበርኩ። በድጋሚ መልካም በዓል ይሁንልዎ።